ንጹህ መሆን ያስፈልጋል። በቃ ንጹህ ሆነን ብንሞት ይሻላል። በንጽህና የሚሰራ ሰው ይከበራል፣ ይወደዳል። ከወንጀል አንጻር በየአካባቢያችሁ የሚከሰተውን ወንጀል ማጥፋት አለባችሁ። እኛ የምናየው ነገር ህዝቡ ከኛ በላይ ያያል። ህዝብ ቅሬታ ማዳመጥ አለብን። ህዝቡን እንንከባከብ። ተደማምጠን ከሰራን የሰራዊቱንም መብት እናስከብራለን። በዛ ሞራልና ጀግንነት ደግሞ ሰራዊቱ የምንፈልገውን ስራ፣ ከተማው የሚፈልገው፣ ህዝቡ የሚፈልገውን ስራ በሐቀኝነት መስራት ይችላል። አሁንም እየሰራ ነው። ያለ ጸጥታ አካል ልማትና ሰላም ሊመጣ አይችልም። ጸጥታ አካሉ ደግሞ የሚደረግለት ራሱ ታጥቆ የሚሰራቸው ማቴሪያሎችም አሉ። ለግሉ ብቻ ሳይሆን ለተቋሙ ቴክኖሎጂዎች አሉ። ኑሮን የሚያሻሽሉ ሐሳቦች አሉ። ቋሚ የመንግስት ቤት ሆኖ ሰራዊቱ የሚገለገልበት ጉዳይም አለ። መከላከሉ ጠንክሮ መስራት አለበት። እየሰራ ነው። በየቦታ ቆሞ ፀሐይና ዝናብ ሳይፈራ ብርዱን ሳይፈራ እየሰራ ነው። እሱ የሰራው ደግሞ መርማሪ ውጤታማ ማድረግ አለበት። ትግርኛ ተናጋሪ ነው፣ አማርኛ ተናጋሪ ነው፣ ኦሮምኛ ተናጋሪ ነው፣ የደቡብ ነው፣ የሌላ ነው፣ አፋር ነው፣ ኦሮሞ ነው የሚያሰኝ አይደለም። አሁን የኛ ተቋሙ ዘር የተጻፈበት አይደለም። ዘር የሚባል አስተሳሰብ በፍጹም መወገድ ያለበት። ወደዚህ ፖሊስ ሲገባ ሰው ወደ ዘር ሊሄድ ብሎ የመጣ የለም። እዚህ ከመጣ በኋላ እኮ ከዘመዶቹ ከእህቶቹ እንኳን ዘር ቀርቶ ከአባቱና ከእህቱ ከልጁ ከእናቱ ቅድሚያ የሚያየው እዚህ ያለው ነው። ማንም ሰው ፈልጎ እዛ ኦሮሚያ ሄዶ የተወለደ የለም፣ አማራ ሄዶ የተወለደ የለም። በአሰፋፈራችን ነው አኗኗራችን ማንነታችን የተለየ። የተቋሙን ማንነትና ስብዕና መገንባት አለብን። ተቋም ማለት እኮ እኛ ነን። የተቋሙ አባላት እኛ ነን አይደል እንዴ? የኛ አደረጃጀት እኮ ነው አዲስ አበባ ፖሊስ የሚጠራው።